እንደናችሁ ደህና ሰነበታችሁ? እጅግ በጣም አመሰግናለሁ። እንኳን ለዛሬው ቀን አበቃችሁ፣ እንኳን ደስ አላችሁ ማለት ፈልጋለሁ። ከእናንተ ፊት በዚህ ቀን በዚህ ቅጽበት ስለቆም ከፍተኛ የሆነ ክብርና ኩራት ይሰማኛል። መድኃኔዓለምንም አመሰግናለሁ። አጭር መልእክት ይኖረኛል። በቅጡ ለማስተላለፍ እንዲመቸኝ በጽሁፍ ይዣለሁ፣ አነባዋለሁ። ታሪክ የራሱ ነፍስና የራሱ ረቂቅ የስሌት ቀመር አለው። ከነመፈጠራቸው የማይተዋወቁ ሁለት ሰዎችን በራሱ ልብ መርምሮ በራሱ ቀመር አንጥሮ ከየጥጉ ጎትቶ አምጥቶ ለአንድ ወርቃማ ዓላማ ሲል ያገናኛቸዋል። እናም ለብዙሃኑ እውነትና ነፃነት እንደ ጧፍ ያበሩ ዘንድ በፍቅር ያሰልፋቸዋል። ይበራሉ። በድቅድቅ ጨለማ መሃል የተስፋ ብርሃን የነፃነት ወጋገን ይሆናሉ። ይህ አስበው የማይዘልቁት የታሪክ ጥልቅ ምስጢር ነው። ታሪክ እኔንና እናንተንም በዚህ ዘመን በዚሁ ስሌት ለአንድ ወርቃማ የትውልድ ፕሮጀክት አገናኝቶናል። ዛሬ እየታገልን ነው፣ ነገ እናሸንፋለን፣ የአማራን ቀን እናመጣለን። በድጋሜ እንኳን ደስ አላችሁ። ህልውናችን እስካልተረጋገጠ ድረስ የዛሬ 50 ዓመት በዚህ ቦታ ላይ ሌላ አማራ አቁሞ ሁልጊዜም ስለመሰልጠንና ስለመዘጋጀት አስፈላጊነት ሊናገር ይችላል። መደራጀታችን፣ መሰልጠናችን፣ መታጠቃችንና ለህልውናችን መታገላችን የሚቆመው ህልውናችን የተረጋገጠለት ብቻ ነው። ይህ የዛሬ እናንተ ምርቃት የአማራ ህዝብ ትግልና የሀገሪቱ ጣፋንታ ተገፍቶ አንድ ጫፍ ላይ የቆመበት ምዕራፍ ላይ የሚደረግ ነው። ስራ የሚጠይቅ ነገር ግን የድል ታዛ ላይ የቆመ እጅግ አጓጊ ምዕራፍ ነው። ውድ ጓዶቼ፣ በዚህ አጋጣሚ አደራላችሁ የሚፈልገው ታላቅ ጉዳይ አለ። ዛሬ ለመመረቅ ላለፉት በርካታ ወራት ብዙ ወጣችኋል፣ ብዙ ወርዳችኋል፣ ብዙ ላብ አፍስሳችኋል፣ በአካልና በመንፈስ ጠንክራችኋል። የትግላችን ሀሁና ግብ ተገንዝባችኋል። በዚህ ሙሉ ቁመናችሁ መከላከያ የሚባል የአብይ አህመድ ታጣቂ ጋር ፊት ለፊት ትገጥማላችሁ። ትግል ግን ሌላም መልክ አለው። ከራስ ጋር የሚደረግ ትግልና አብሮ ሲኖር ከጓድ ጋር የሚደረግ ትግል እጅግ ከባድና ፈታኞቹ የትግል መልኮች እንደሆኑ ልትገነዘቡ ይገባል። ወደ አብይ አህመድ መተኮስና አብይን ማሸነፍ ቀላል፣ ከባዱ ወደ ራስና ጓደኛ ድክመቶች ማነጣጠር ነው። አብይ በታንክና በድሮን ያልቻለውን ጦርነት በገንዘብ በሽማግሌና በወሬ ሊያሸንፈን እየሞከረ ነው። አንዳንዴ ከሺህ አብይ ታንከኛ አንድ ወሬኛ ትግላችን ላይ ጉዳት ሊያደርስ ይችላልና ጥንቃቄ ማድረግ ያስፈልጋል። እንግሊዞች ስራ ለፈቱ እጆች ሰይጣን ስራ ይፈጥርላቸዋል ይላሉ። ብዙ ጊዜ የወሬና ሐሜት ምንጩ መቦዘን ስለሆነ እያንዳንዱን ደቂቃ ለትግላችን በመድከምና በመስራት በማሰብ እናሳልፍ። ታጋይ ወንድሞች፣ ይህ በእናንተ ላብ በወንድሞቻችሁ ደምና በህዝባችን ሲቃ የተገዛ ትግል ነው። የአብዮቱ ዘበኞች እናንተ ናችሁ። ስለዚህ ከፋፋይ ለግልና ለቡድን ፍላጎት ብቻ የሚሰሩ መንፈሰ ደካሞች ቢገጥሟችሁ ናቋቸው፣ ታገሏቸው። ይህ ትግል የህልውና አደጋ ለገጠመው የአማራ ህዝብ የህልውና ጉዳይ ነው። የሚሳሱለት አይኖች ሌት ተቀን የሚጠብቁት እጆች ይፈልጋል። እናም አደራ ክፋትን፣ ምቀኝነትን፣ ቅናትንና ተንኮልን ተጸየፉ። ማንም የግለሰብም ይሁን የቡድን ጠላት አማራ ላይ ይነሳ መግጠምና መጣል እንችላለን። እኒህ የመንፈስ ደዌዎች ከተጠናወቱን ግን ከጠላት ቀድመው እኛኑ ይጥሉናል። ፖለቲካችን ችላ ያለው ያልተሄደበት መንገድ ቅንነት ነው። ዓለም ደጋግሞ የሚወድቀውም በዚህ ምክንያት ነው። በተንኮልና በክፋት በቦካ ፖለቲካ ዓለም የራሱን እጅ እየበላ ለጊዜው ይረካ ይሆናል እንጂ የትም አይደርስም። ይህ የመሳሪያም የቅንነትም አብዮት ነውና ክፋትንና ተንኮልን ራቁ።
የወንድምን ስኬት ውደዱ፣ ለሌሎች መኖር ልመዱ፣ ራስ ወዳድ እንዳትሆኑ። ህዝባችን እያለቀ ራስ ወዳድ እንደመሆን ትልቅ ወንጀል የለም። ከፍ ባላችሁ ቁጥር የበለጠ ትሁት ሁኑ። ይህንን የምላችሁ የዓለም ፖለቲካ እንዴት እንደሚሰራና እንደሚሰራ የማላውቅ ቂል ሁኝ አይደለም። ይልቁንም በመደበኛ ፖለቲካ ውስጥ ያለው መደበኛ የቅጥፈት መንገድ ውጤቱ ውድቀት እንደሆነ የዓለም ተሞክሮ በተለይ ደግሞ የራሳችን ልምድ ስለሚነግረኝ እንጂ። ይህ ትግል የህዝብ ትግል ነው። ይህ ትግል ለአማራ ህዝብ የሚደረግ ትግል ነው። መነሻችንም መድረሻችንም ህዝባችን ነው። ምድራዊው እግዚአብሔራችን ህዝብ ነው። ይህን እግዚአብሔር አይኑን መጠንቆል ያስቀስፋል። በስህተት እንኳን ህዝብን የሚያስቀይም ነገር እንዳትሰሩ ክልክል ነው። ህዝብ እንኳን መብቱን ሰብል የለበሰ እርሻ መሬቱን ስትረግጥበት የቤት አጥሩን ስትደገፍበት አይወድም። ህዝብ ፈጣሪያችን ነውና እንቅስቃሴያችን ያያል፣ እስትንፋሳችን ይለካል። ስለዚህ ጥንቃቄ እናድርግ። የአማራ ህዝብ የራሱ የሆነ ንጹህ ተቋም እንዲኖረው ብዙ ቀደምቶች ብዙ ደክመዋል፣ ታስረዋል፣ አካላቸውን ቅስማቸውም ተሰብረዋል፣ ህይወታቸውንም ሰጥተዋል። በቀጠለ ጥረትና ብዙ ድካም በዚህ በእኛ ዘመን ተሳክቷል። የአማራ ህዝብ የአማራ ፋኖ ብሔራዊ ንቅናቄን ፈጥሯል። ይህ ተቋም መድህናችን ሆኖ ወደ ምንፈልገው ግብ ያደርሰን ዘንድ በየዘርፉ የተሳሉ ፖሊሲዎች አሉት። የተቋማችን የመጀመሪያውና ቋሚ ፖሊሲያችን ራስን መቻል፣ ሁሉን አቀፍ ራስ በቅነት በየቀኑ ማሳደግ ያስፈልጋል። ለዚህ ደግሞ ድርጅታዊ ውስጣዊ አንድነታችን እናጠናክራለን። ራሱን ያልቻለ አንገት የሚያቅፈው የለውምና። ስለዚህ የዞች ውስጣዊ አንድነት የድርጅታችን አፋብን ጠንካራ ውስጣዊ አንድነት እጅግ አስፈላጊ ነው። የህዝባችን አንድነት የመተንፈስ ያክል ፍጹም አስፈላጊ ነው። የተበተነ ህዝብ ነጥሎ የሚበላውን ጠላት ከየአቅጣጫው ይጋብዛልና። ሁለተኛውና ተያያዥ ፖሊሲያችን ከራስ መቻል ላይ የመነጨ ከሌሎች ጋር የሚደረግ የተመረጠ በጎ ትብብር ነው። የተሰላና የተጠና ትብብር ሁል ጊዜ አስፈላጊ ነው። ጥቅምህን በሚስጥር ኪስ ይዘህ የሌላን ወገን ጥቅም ሳትነካ የራስህንም ሳታስነካ መተባበር ሁሌም ልክ ነው። ስለዚህ በአጭርም በረጅምም እንተባበራለን። የቀጠናው ኃይሎችም ጋር ቀጠናዊ በሆኑ ጉዳዮች ላይ ከጥቅማችን አኳያ እናብራለን። ፋኖ ልብ አላለውም የግዙፉና የውስብስቡ የምስራቅ አፍሪካ መልክዓ ፖለቲካ አካል ሆኗል። ወይን ዋይቶ ይወጣል፣ ያለበለዚያ ግብግቡ በሚያስነሳው ማዕበል ውስጥ ይሰጥማል። ግዙፉን ቁመናችን በስሌትና በጥበብ ታግዞ የምላጭ ጠርዝ ላይ የመቆም ያክል ተጠንቅቆ ሌሎችን ሳይደፍቅ አሸናፊ ይሆናል። ከዚያ አኳያ በተለይ ከቅርብ ጊዜ ወዲህ የሚስተዋለው ግርግር አማራውን ብቻውን ለማቆም የሚደረግ ሩጫ ነው። በእርግጥ ማንም ኃይል መተማመኛው የራሱ አቅም ነው። የማይሸሽ የማይለወጥና የማይነቅስ የራስ አስተማማኝ አቅም ነው። ይህም ሆኖ አማራ ባለም ፊት ቆሞ ብቻውን ገለባብጦ ተራራውን ሜዳውን ተራራ እንዳላደረገ ሁሉ የአማራ ትግል ተነጥሎ የቆመለት ይከስማል የተባለ ይመስል ይህ ሁሉ ግርግር ፋኖን ብቻውን ለማቆም ነው። ከ3 ዓመታት በፊት ሁሉም የጨዋታው ተሰላፊ የየራሱን ስሌት ይዞ በፕሪቶሪያ መድረክ ቢጫወትም በስምምነቱ ውስጥ የነበሩ የብዙዎች ተሰላፊዎች ድብቅ የጋራ ግብ ግን መቀጣጠል ጀምሮ የነበረውን የአማራና የአብዮት እሳት በጋራ የማጥፋት እቅድ ነበር ብዬ አምናለሁ። በዚህ አደገኛውን ሰደድ የማጥፋት ተልዕኮ ውስጥ ህወሓትና ብልጽግና በደስታ አብረው እንደሚሰለፉ የፕሪቶሪያ ስምምነት ሽማግሌዎችም እርግጠኞች ነበሩ ማለት ይቻላል። ምናልባት የትግራይ ኃይሎች ታሪካዊ ውሳኔ ወስነው ራሳቸውን ግሉል አድርገው ማቆማቸው እስኪታወቅ ድረስ በቀላሉ አማራን ጨፍልቀው ወደ ኤርትራ መሻገርና የየራሳቸውን ግብ ማሳካት እንደሚችሉ እርግጠኞች ነበሩ። ባልጠበቁት ሁኔታ ህወሓት የራሱን ስትራቴጂካዊ ስሌት ይዞ አማራን አልወጋም፣ ኤርትራ ላይም አልዘምትም ሲል ቀመሩ ተዛባ። የአማራ ሁሉና ትግልን በመካከል በፍጥነት ሌላ ደረጃ ላይ ደረሰ። ከመጀመሪያው ቀን ጀምሮ በአንድ እጁ እየተዋጋ በሌላኛው እጁ የራሱን ትግሉን የሚመራ ተቋም ፈጠረ። ይህ ሲሆን የጨዋታው መልክ ሙሉ በሙሉ ተቀየረ ማለት ነው። አብይ አህመድ ግን እድሎች ከተገኙ አሁንም እዛው ጨዋታ ውስጥ መሆኑንና
ተስፋ ለመቁረጡን የሚያሳየው በተለይ ባለፉት 3 ወራት ውስጥ አማራውን ለመነጠል የሚያደርገው ሩጫ ነው። በዚህ መሃል አንዳንድ አውቀው የተኙ ወይንም በአሞሌ ጨው ራሳቸውን የሸጡ የኛን ወገኖች ሳይ ሌላው ሁሉ ይቅር፣ ይህ ሁሉ ሩጫና ግርግር አማራን ብቻውን አቁሞ ለማጥፋት በመመኘት የሚደረግ መሆኑን እንዴት ማወቅ ተሳናቸው እላለሁ። ለዚህ ፍኝ እድሜስ ስንት ዓመት አሞሌ ይላሳል? በእኔ እምነት የፕሪቶሪያ አፈራራሚዎች ዋና ግብ ጸረ አማራ ብለው ያሰባቸውን ኃይሎች አስተባብረው እየተነሳ ያለው አዲሱ የአማራ አብዮት መንፈስ ላይ ማዝመት ነበር። ለጊዜው አልተሳካም። እነዚህ ኃይሎች የአማራ ልዩ ኃይል እንዲፈርስ ለአብይ ቀጭን ትእዛዝ ሰጥተዋል። ልዩ ኃይሉ ፈረሰ። ያም ሆኖ ያሰቡት ሳይሳካ እንዲያውም የፈረሰው ልዩ ኃይል ለትግሉ ልዩ ግብአት ሆነ። ትንሽ ገፋና ደፈር አድርጌ ከደመደም የፕሪቶሪያው ስምምነት በራሱ የአማራ ትንሣኤ ፍርሃትና ድንጋጤ ውጤት ነው። አማራው ባይነሳ ኑሮ የፕሪቶሪያ ስምምነትም አይፈጠርም ነበር። ለዚህ ነው አንዳንድ ወገኖች የአማራ የህልውና ትግል የዘመናት ፍጅትና መጎሳቆል ውጤት መሆኑን ረስተው በፕሪቶሪያው ስምምነት ምክንያት የተፈጠረ ኩርፊያ የወለደው ሊያስመስሉ ሲሞክሩ ሲታይ አስቂኝና አስተዛዛቢ የሚሆነው። ፕሪቶሪያ የአማራን ትግል አልወለደም። የአማራ መነሳት ፕሪቶሪያን ወለደ እንጂ። ቆላም ነፈሰ ደጋ ጨዋታውን በደም ተጫውተነዋል። ስርዓቱንም እንደተረገመበት ሰይጣን አፍዝዘን አስቀምጠነዋል። እጣ ፋንታውንም በምንወስደው ቀጣይ ሙሉ ለሙሉ ገፍቶ ይመጣል እርምጃ ላይ እንዲወሰን አድርገነዋል። የዚህ ትብብር ስኬትና ውድቀት ግን የሚቀጥሉት ብዙ ዓመታት የእርስ በርስ እልቂት ወይንም ሰላምና ልማት ማለት እንደሆነ ሁላችንም ልንገነዘብ ይገባል። በዚህ አጋጣሚ ባለሀብት ነን የምትሉና ይህን ትግል ለማፍረስ በድለላ የተሰማራችሁ ወገኖች ታው ከፀሐይ በታች የምትሰሩት እያንዳንዱ ስራ ይታወቃል። እንኳን ከህዝብ ከጎረቤት ተጣልቶ መኖር ይቸግራልና አስቡበት። አርፋችሁ ስራችሁን ስሩ። በዚህ የፖለቲካ ድለላ ውስጥ የተሰማራችሁ አንዳንድ የሃይማኖት አባት ነን የምትሉ የየቤተ እምነቱ ሰዎችም ከዚህ ድርጊታችሁ ተቆጠቡ። ሌላው ቢቀር ቤተ እምነታችሁን ለሚያፈርስ ኃይል አካፋ አቀባይ አትሁኑ። ለምድርም ለሰማይም የማይሆን ነገር አትስሩ። በ80 ዓመታችሁ የ30 ዓመት ጆሮ ጠቢን አትፍሩ። በውድቀታችሁ የጣላችሁትን ዘመንና ህዝብ ልናቃና ስንደክም ደንቃራ አትሁኑ። ትንሽ እንኳን ፍሩ። ለውዱ የአማራ ህዝብ ያለምን መከራ ተሸክመሃል። እንድታልቅ ፍጅት ታውጆብሃል። ከዘመናት ሞት ቀመስ እንቅልፍ በኋላ ተነስተሃል። ጠላትህ አቁሰል የምትወውሪ አይደለምና ሳትቀብረው እንዳትቀመጥ። ጠላት አንድነትህን በወንዝ ለመክፈል በጎጥ ለመተልተል እየሰራ በመሆኑ በደምህ የገነባውን ቤት የሙጥኝ በል። እንደ ወትሮ ሁሉ በተለይ ደግሞ ከቅርብ ጊዜ ወዲህ አብይ የሃይማኖት ግጭት ለመፍጠር እየሰራ በመሆኑ መዋደድህ የበለጠ መጠንከር ይኖርበታል። በየቀኑ የሚከፈለውን ዋጋ ባውቅም በነፃ ይወጣምና አይዞ በርታ። ለመላው ኢትዮጵያ ሕዝብ ይህ ሰውዬና ቡድኑ በስልጣን ላይ እስካሉ ድረስ የማይጎሳቆል የማይራብ የማይታረዝና ህልውና አደጋ ውስጥ የማይገባ ኢትዮጵያዊ የለም አይኖርም። በኢትዮጵያ ምድር ላይ ቆሞ መራመድ እስከቻለ ድረስ መሬቱንም ህዝቡንም በግራም ሳይቀር እየለካ ከመሸጥና ከማጥፋት አይመለስም። ስለዚህ ሁሉም ኢትዮጵያዊ በያለበት ይነሳ። ለዓለም አቀፉ ማህበረሰብ በሙሉ ዛሬ ከአብይ ጎን ቆሞ የሚገኝ ብሔራዊ ጥቅም ነገ ከቀጠናው የሚመነጭ ትልቅ ብሔራዊ ኪሳራን ያመጣባችኋልና ከእውነት ከፍትህና ከነጻነት ኃይሎች ጎን ቁሙ። በተለይ አንዳንድ ሀገራት አብይ አህመድን መደገፍ አቁሙ። አብይ አማራን ሲፈጅ የትግራይን፣ የኦሮሞን፣ የጋምቤላን፣ የሲዳማን፣ የጉምዝን፣ የቤንሻንጉልን፣ የአፋርን፣ የሶማሌን፣ የጉራጌን በአጠቃላይ የሀገሪቱ ህዝብ ላይ እሳት ለኩሶ እያቃጠለ ቁሞ መመልከት ነገ ዓለም ቢጮህ የማይፈታው ቀጠናዊና ዓለም አቀፋዊ ምስቅልቅል ይፈጥራልና አስቡበት። ፍትህና ነጻነት ደንበር የላቸውም። እንደ ፀሐይ ለሁሉም መሆን ለሁሉም መድረስ አለባቸው። ለሚሊሻ መደበኛና አድማ ብተና ፖሊስ አባላት
በራሳችሁ ጸብ ውስጥ የጠላት ዱላም ገላጋይ መሆን ታሪክ የማይረሳው ክህደት ነው። ወደ ወገኖቻችሁ ኑ። ያለበለዛ ዕጣ ፈንታችሁ አንደኛው ተራራ ስር ወይ አንዱ ጎዳና ላይ ደመከልብ መሆን ነው። አሁንም ቢረፍድም አልመሸምና ወደ ወገኖቻችሁ ኑ። በእኛ በኩል እንደ ወንድምና እንደ አባት እንቀበላችኋለን። ድል ለአማራ ሕዝብ፣ ክፋት ለማንም፣ በጎነት ለሁሉም። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ፣ ህልውናችን በተባበረ ክንዳችን። እጅግ በጣም አመሰግናለሁ። በድጋሜ እንኳን ለዚህ ቀን አበቃችሁ፣ እንኳን አደረሳችሁ።